አጣራልሽ። ታውቂያለሽ ማሚ በጣም ተናዳብኛለች። ቢያንስ ሂጂና ዴቭን ጥሪልኝ በእናትሽ። መቼም እንዳታስብ እሺ። ደግሞ ዴቭ ቤት የለም። የት ነው ያለው? አላውቅም። እኔ ነኝ ጥፋተኛ ሲጀመር አንቺን መጠየቄ። ወይ ሩታዬ ስፈልግሽ መጣሽ። ለምን ፈለግሽ? የኔ ቆንጆ ሩታዬ፣ ወይ በእናትሽ ግቢና ዴቭን ጥሪልኝ። አዴ። አቤት። ላወራሽ እፈልጋለሁ። በምን ጉዳይ? ስለ ዴቭ። ዴቭዬ ምን ሆነብኝ? ምንም አልሆነም ቲና። ሩታ በእናትሽ ነይ ግቢና ጥሪልኝ። እኔ እኮ መግባት ስለማልችል ነው። ለምንድን ነው የምጠራው? ቆይ አንቺ ሰው ሲጠላሽ አታውቂም እንዴ? ለነገሩ ሁለታችሁም በእኔና በዴቭ ስለምትቀኑ ነው እንደዚህ የምትሆኑት። ይብላኝ ለእናንተ እየተመኛችሁ ስለማታገኙት። እሄድና አሹን ጠራልኝ ብዬ አስጠራዋለሁ። ይብላኝ ለእናንተ። ወደ ራሷ አትመለስም። ትንሽ ጊዜ ነው። እናት ወደ ጤንነቷ ትመለሳለች። አንተ አትጨነቅ። እሺ ለሊ፣ አመሰግናለሁ። እኔማ ምን አደረኩልህ? ቢሆንልኝማ ከዚህ በላይ ነበር ላንተ ማድረግ የምፈልገው። ዛሬ እናቴን ወደ ቤት ስታስገቢያት ትንሽም ቢሆን እናቴ ላይ ተስፋ አድርጌያለሁ። ቤኪ፣ እናትም ሙሉ በሙሉ እብድ አይደለችም። በቅርቡ ወደ ድሮ ጤንነቷ ትመለሳለች። አንተ አትጨነቅ። እጠብቃለሁ። ደግሞ እተማመንብሻለሁ። እሺ እንዴ እኔ ምን ሆኜ ነው መቀናው? ይኸውልሽ እህትዬ ላይ እንደዛ አረግሽ በኋላ ለእኔም አንቺን ማየት አስጠልቶኛል። የለም አልለቅሽም ዴቭ። ከዚህ በኋላ በአንቺ ምክንያት መጨነቅ የለበትም። ደግሞ ለምንድን ነው በእኔ ምክንያት የምጨነቀው? ለምንድን ነው ጋር የምትሆኝ? ቆይ አንቺ ምንም አልገባኝም። ደግሞ ከኔ ጋር ደስተኛ ነው? እሺ አትሳሳች አዴ። ዴቭ ለቤተሰቦቹ ለመናገር በጣም ተጨንቋል። ቆይ አንቺ ለምንድን ነው ኩያሽ ነው የማትፈልጊው? ለምንድን ነው ደግሞ ስለ እኔ መናገር የሚጨነቀው? እንዴት አይጨነቅ? የዴቭ አባት ማን እንደሆነ ታውቂያለሽ? አላውቅም። ስለማታውቂ ነው እንጂ እንኳን አንቺ ቤተሰቦች የቲና ቤተሰቦች ራሱ ለእነሱ አይመጥኗቸውም። ገና ጉዳቸውን አልሰሙም። ይሄን ያለው ማለት በማይሆን ነገር ልጁን አታስጨንቂው አይደል? የዴቭ ቤተሰቦች የሁለታችን ግንኙነት ሊፈቅዱላችሁ አይችሉም። ለዛ ነው ማለት ነው እንደዚህ ነው። ዴቭ ምን ሆነ? በቃ ነይ እንጂ ንገሪኝ። የጠየኩሽ አይደል እንዴ? ወዴት ነው የምትሄጂው? ምንም አላውቅም። በቃ ተይኝ ሩታ። ሄሎ ወይ ማዬ፣ ይቅርታ ስራ ይዤ እኮ ማለቴ ተኝቼ ነበር። አዎ ማዬ። ምን? በስመ አብ አይገርምም። ዳዲም ደውሎ ነበር። አዎ በጣም ይቅርታ አድርጉልኝ። ምን? አረ ምንም አዲስ ነገር የለም። ሲኖር እነግርሻለሁ። አዎ ማዬ፣ አዲስ ነገር የለም አልኩ። ምን አለችሽ ማዬ? እሱ ነው እንዴ? ሰላምዬ፣ ያችስ ማናት? ቅምጥል ናት። የት አባቱ ሄዳ ነው ማለት? እሷማ እኮ ከኪንጎ ጋር ሄዳለች። ግን እንዴት ነው አንቺ ዛሬ የተረጋጋሹ? ዝም ብለሽ የተጠየቅሽው መልሽ። ቅምጥል ወንድ ተከትላ ሄደች እያልሽ ነው ያለችው? ምንድን ነው? ልውጣ ነው። ወዴት ነው እንደዚህ ሆነሽ የምትሄጂው? እናት ጋር። አልገባኝም። እናቴ ጋር እንደዚህ ሆነሽ ነው የምትሄጂው? ምን ነው አላማረብኝም? ዛሬ ማዘሯ እንድትገልሽ ፈልገሻል ማለት ነው? እሷን ላናግራትና ልረዳት ይገባል። እሷ ከዚህ በፊት የሆነችውን መስዬ ችግሯን ልረዳት ይገባል። እንዴ ቆይ የምርሽን ነው ለሊ? አዎ ቤኪ፣ ሁሉንም ነገር ልንረዳት ይገባል። እሷ እንደዚህ የሆነችበት ምክንያት የምናውቅ ከሆነ እኮ ችግሯን ለመፍታት በጣም ቀላል ነው የሚሆነችም። እንዴ አብራክ የሆነች መስሎኝ ነበር። እኔም እሷን ብዬ ነው የመጣሁት። አደ የለችም እንደዚህ? የለችም እዚህ። እሺ ለሊ፣ ምናልባት ካገኘሻት ንገሪኝ። እሺ እነግርልሃለሁ። ግን ምን ነው ዴቭ፣ ችግር አለ እንዴ? አይ ምንም የለም። ያው በንግግር የሚፈታ ነገር ነው። የማግዝ ነገር አለ? ምንም አይነት ነገር የለም። አደይ ምን ሆና ችግር ትሆናለች? ለራሷ ምስኪን ይጮቃ። ዴቭዬ የተጨነቀ ነው። ምን ነው? ምን አገኘው? ምን ነካው? እሱ የአደይ ፍቅር በጣም ያስጨነቀው ነው። በዚህ ልክ? አዋሹ ምንም የሚያስጨንቀው ነገር አለ? አሁን አደይ በእጁ ገባች አይደል? ምን ያሰገዋል? እሱ አይደል እንደሚያስጨንቀው። አደይ ለዴቭ ቤተሰብ አትመጥንም ማለትማ ዴቭ ለቤተሰቦቹ እንዴት እንደሚነግራቸው በጣም ጨንቆታል። ከዚህ ሁሉ ቁርጣቸውን አውቀው ቢለያዩ ይሻላቸዋል። ምን ነው ሩቴ? ጭልሽ እትዬ እኮ እዚህ ቤት እንድሰራ ጠየቁ። ምን? ሮማን ያለምሽም
ከዚህ በፊት እኔና አንቺ እንተዋወቃለን? ቅምጥል ሄደሽ ያቸው ብላኝ ነው። እንዴት ነው አባባ? ቅምጥል ጓደኛሽ ናት? አዎ። ይቅርታ። ምን የት ገብታ ነው ግን? እሺ እዚህ ድረስ ተከታትላችሁ መጣችሁ። ልጅ ደግሞ ነገር ውስጥ እየገቡ ነው ማለት ምን ማለት ነው? አደይ መቼም አታደርገው። ግልጽ እኮ ነው። አታምኝም እንዴ? ፍቅር አንድ ላይ አይቻቸዋለሁ። ያውን ባይኔ በብረቱ ዴቭና አደይን አንድ ላይ ነው ያየኋቸው። ሰላም ጤና ይስጥልኝ የዚህ ቻናል ተከታታዮች እንዴት ናችሁ? እንኳን ደህና መጣችሁ። ዛሬ አደይ ድራማ ይዤላችሁ መጥቻለሁ ማለት ነው። አደይ ድራማ በባለፈው ክፍል ዴቭ ለቤተሰቡ አደይ ፍቅረኛ መሆኗን ለማስረዳት ጠጥቶ በመጠጥ ተገፋፍቶ ሊነግራቸው ሲጠጣና ሲበሳጭ አይተነው ነበረ። አደይም ክላስ አሲዛው እኔ ወደ ቤት መሄድ አለብኝ ሳይመሽ መሄድ አለብኝ ብላ ትታወታው አይተን ነበረ ድራማው ያለቀው። በዛሬ ክፍልም ሲነቃ ራሱ ባዶ ክላስ ውስጥ አግኝቶ ማታ ላይ ግን አባቱም እናቱም በተደጋጋሚ ሲደውሉለት ነበረ እና ስልክ አላነሳም። ባለማንሳቱም ተጨንቀው የፍቅር እናት ጋር ደውለው ራሱ ቼክ ሲያደርጉ ቤት እንደሌለ ሲመጣ እንደምደውልላቸው ነግራቸው ነበረ እና እሱም ሲነቃ በተደጋጋሚ መደወላቸውን አይቶ ሲደውልላቸው ምን አዲስ ነገር አለ? ምንስ እየሰራህ ነው? ብለው ሲጠይቁት ምንም አዲስ ነገር የለም፣ አዲስ ነገር ሲኖር እነግርሻለሁ ብሏታል ማለት ነው። እንግዲህ አደይ ፍቅረኛው መሆኗን ሊነግር ድፍረት አላገኘም ማለት ነው። ሌሎቹ እንደሚሉት ወይ ሰራተኛ ስለሆነች አፍሮባት ይሁን ወይም ደግሞ መናገር አፍሮ ይሁን ባይታወቅም ግን ሊነግራቸው አልቻለም ማለት ነው። እናም ደግሞ አደይም ይሄን ነገር ሰምታ ሩታ መንገድ ላይ አግኝታት ዴቭን አታስጨንቂው ለቤተሰቡ መንገር ፈርቷል። እናም ደግሞ አባትዮ የተከበረ ትልቅ ሰው ነው እና አንቺ ሊቀበልሽ አልቻለም ብሏታል። እንግዲህ በፍቅር ግንኙነት ቤተሰብ ካልተቀበለ በጣም ተጽዕኖ ይኖረዋል እና ብዙ ሰው ሲለያይ እናም የመለያየቱ ምክንያት ሲሆን አይተናል ማለት ነው። እና ድራማው የሚያስተምረው ይሄ ነው እና ሊነግራቸው ድፍረት አላገኘም ማለት ነው። ይቀበሉት አይቀበሉት በዛሬም ክፍል የታወቀ ነገር የለም ማለት ነው። እንግዲህ ዴቭ ከክላስ ወይም ሩም ካደረበት ሩም ሲወጣ ቲና አይታው ተደብቃ ነበረ። እንዳየችውም ደግሞ አይቷት ነበረ እና እሷም ፍቅር ጋር ትሄድና ፍቅርን ከአደይ ጋር አድረዋል። ወደ ሌላ ግንኙነታቸው ወደ ሌላ ነገር እየለወጡት ነው። በጊዜ ማስቆም አለብን ብላ እያወራችሁ እያለ ዴቭ መጥቶ እንግዲህ እናንተን ለመጥፎ ነገር ትተባበራላችሁ ወይ? እናንተ አሁን አብራችሁ ናችሁ ወይ? እስቲ ለጥሩ ነገር ብትተባበሩ ምን አለ ብሎ ተናግሯቸው ሄዷል ማለት ነው። አደይም ቅምጥል አባቷን አደራ ብላት ነበረና አባትዮ እየተንከባከበቻቸው ነው። እንግዲህ እሷ ለመጠየቅ ስትሄድ የባቡሬ እናት መንገድ ላይ አግኝታ አስደንግጣት ነበረ። ተመለሺ፣ እዚህ ምን ትሰሪያለሽ ስትላት ቅምጥል አባቷን አደራ ብላኝ ነው የሄደችው እና አባቷን ልጠይቅ ነው ታሟል ስትላት ቅምጥል ወንድ ተከትላ ሄዳለች ወይ ብላ ስትጠይቃት አይ እንግዲህ ወንድ ተከትላ አይደለም የሄደችው ብላ ተደብቃ እንግዲህ እነ ቅምጥል ጋር ገብታ አባትየውን ምግብ ሰርታ አብልታቸው ተንከባክባቸው ምርቃቷን ተቀብላ እንግዲህ ስለሷም ሲጠይቋት ስራ እንደነበራት ሰው ቤት የተሰራ እንደነበረና አሁን ላይ ግን የተሻለ ስራ ለመስራት እንደለቀቀች ስትነግራቸው እሳቸውም በጣም ጥሩ ነው እና ጓደኛ አለሽ ወይ? ትወጂዋለሽ ወይ? የምትወጂው ሰው የሚወድሽ ሰው ከሆነ እንግዲህ ጠበቅ አድርገሽ ያዢ፣ ፍቅር ዋጋ ያስከፍላል እና የሚወድ ሰው ማግኘት ቀላል ነገር አይደለም ብለው መክሯታል። እሷም አወደዋለሁ ብላ ነግራቸዋለች ማለት ነው። ለሊ እንግዲህ የባቡሬን እናት ችግር ለማወቅ ራሷ መስላ ድሮ የምትሰራውን ስራ የምትሰራ ሰው መስላ ቀርባታለች ማለት ነው። እናትየው እንግዲህ ቡና ቤት ትሰራ ነበረ። በወንዶች ጥቃት ደርሶባት እንደታመመች የሚታወቅ ነው። እንግዲህ ለሊም ቡና ቤት እንደምትሰራ ሰው
መስላ አጭር ልብስ ለብሳ እንግዲህ የቀጠረኝ ሰው ጋር ልሄድ ነው፣ ልዝናና ፈታ ልል ነው ብላ ስትነግራት አይቻልም፣ የተቸገርሽው ነገር ካለ እኔ ረዳሻለሁ፣ እኔ እንደ እናት ልምከርሽ፣ የኔ ህይወት እንድትደግሚው አልፈልግም፣ ተመልሰሽ ወደ ቤትሽ ሂጂ ብላ የእሷንም ታሪክ እስቲ ታሪክሽ ንገሪኝ፣ ለምንድን ነው እንደዚህ የሆንሽው ብላ ስትነግራት ባሌ በጣም እወደው ነበረ እንግዲህ ብላ ስለ ራሷ ታሪክ ልትነግራት ጀምራ በመሀል ደግሞ ወሰድ አድርጓት ተናዳ እንግዲህ ሳትነግራት ቀርታለች ማለት ነው። ለሊም እንግዲህ እመለሳለሁ፣ ተመለሺ ብለሽኛል፣ እመለሳለሁ፣ ተመልሼ ስመጣ ግን ታሪክሽን ታጫውችኛለሽ፣ ቃል ግቢልኝ ብላ ተመልሳ ሄዳለች ማለት ነው። እንግዲህ ወደ ቤቷም ደርሳ ለባቡሬ ያለውን ነገር ነግራ አባትህ የት ነው ያለው ስትለው ባቡሬም አባቴ ሞቷል፣ ሞቷል እንደ ሞተ ነው ማውቀው፣ አይ የሞተ አይመስለኝም፣ እናትህ ችግሯ ከአባትህ ጋር ነው፣ አባትህ የካዳት ይመስለኛል ብለዋለች። እንግዲህ እኔ አላቅም ብሏታል ማለት ነው ባቡሬ። እንግዲህ እሷም ተመልሳ እሷን ለማግኘት ሄዳለች። ቲና እንግዲህ እየተቅለበለበች ዴቭን ፈልጋ እነ ፍቅር ቤት ሄዳ ነበረ። አሹን እንዲጠራላት ስታደርገው አሹም እኔ አልጠራም፣ እዚህ ቤት እንዳትመጪ ተብለሻል ብሏታል ማለት ነው። እሷ ግን ልትመለስ አልቻለችም። እንግዲህ ሲጫጫፉ የፍቅር እናት መታ እዚህ ቤት ያለ ምክንያት እንድትመጪ አልፈልግም፣ እንዳትመጪ ብዬሻል ነበረ ወይ ለምን መጣሽ ስትላት አይ በቃ ከሌለ ችግር የለውም ብላ እየተንተባተበች ወጥታለች ማለት ነው። እንግዲህ ቅምጥልና ኪንጎ እና አዴ አገር ሄደው እየቀወጡት ፍቅራቸውን እየቀጩ ነው። አካባቢው የምርም በጣም ያምራል። ቅምጥልም እንግዲህ ድራማ ወይም ወደ ድራማው ከመጣች ጀምሮ ለመጀመሪያ ጊዜ ስትስቅ አይተናታል ማለት ነው። እንግዲህ ቦታው በጣም ያምራል። ወንዝ ዳር ቁጭ ብለው ውሃ እየተረጫጩ ሲዝናኑ ነበረ። አበበና ዳይመንድ ደግሞ እንግዲህ ጉዞዋቸው የአባታቸውን ንብረት የመጠየቅ ሂደቱን እየጀመሩ ነው። እንግዲህ የአካባቢ ሰው የአደይ አባት ሊተባበረው አልቻለም። አበበንም አስወግዱልኝ፣ ተማሮ ጥሎ እንዲሄድ አድርጉልኝ ብሏቸው ነበርና ሰውየውም የአደይ አባትን ተንኮል ስለሚያውቁ እነሱም ሊተባበሩት አልቻሉም። እንግዲህ ምንም ያደረጉትን ነገር የለም። እንግዲህ በባለፈው ክፍል የአቤ የከንፈር ወዳጅ መታ ነበረ። እሱ ግን ለእሷ ምንም አይነት ስሜት ያለው አይመስልም። እሷ ግን ከእሱ ጋር በነበራት ግንኙነት ምክንያት እስካሁን ድረስ ጓደኛም አለያዘች፣ የሚፈልጋትም ሰው እንደሌለ ያው አካባቢው ላይ ከሌላ ሰው ጋር ግንኙነት ያለው ሰው ሌላ ሰው ሊፈልገው አይችልም የሚል ነገር አስተምረውናል ማለት ነው። እንግዲህ የዛሬው ክፍል ይህን ይመስል ነበረ። ቀጣዩን ክፍል ይዤላችሁ እመጣለሁኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ባባይ